ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ? ከጣና ቴሌቪዥን የህዳር 12 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። ሙሉ ጎጃም በታላቅ ድል የታጀበ ውጊያ ሲካሄድበት ውሏል። እግረኛ ሰራዊቱ በብርቱ የተመታበት የብልጽግናው ጦር አየር ኃይልን ተጠቅሞ ንጹሃንን በግፍ ገድሏል። የደንበጫውን ተጋድሎ ጨምሮ በሁሉም የጎጃም ጠቅላይ ግዛት የተካሄዱ ውጊያዎች ምን ይመስላሉ? የተጋድሎ መረጃውን ቀጥታ ከግንባር አሰባስበን ያሰናዳነውን ዘገባ በቀዳሚነት እናስደምጣችኋለን። የአማራ ፋኖ የደፈጣና የሽምቅ ውጊያ ስልቱ የብልጽግናውን ሰራዊት ከባድ ኪሳራ እያደረሰበት ነው። የ804ኛ ኮር ምክትል አዛዥ እየመሩት ወደ ስማዳ የገባው የብልጽግና ሰራዊት በርካታ ኃይሉ የተመታበት ሲሆን ዛሬ ደግሞ ይህን ኃይል ተማምነው ወደ ግንባር የገቡት የባዲ ሚልሻ ኃላፊዎች እርምጃ ተወስዶባቸዋል። ዜናችን በዝርዝር ያስደምጣችኋል። በአማራ ሕዝብ ላይ የተከፈተ የዘር ማጥፋት ጦርነት ብልጽግናው የተቀናጀና ከፍተኛ የተባለ የጦር ወንጀል እየፈጸመ ቢሆንም እስካሁን የአማራ ሕዝብ ስቃይ ዓለም አቀፍ ትኩረት ተነፍጎት ቆይቷል። ቢቢሲ ሰሞኑን የተወሰነ መረጃ ካጋራ በኋላ ዛሬ ደግሞ አፋር ለተባበሩት መንግስታት ድርጅት ደብዳቤ ጽፏል። የአፋር ጥያቄ ምን ይላል የሚለውን በዜናችን የምትሰሙት መረጃ ነው። የፋኖ ብርቱ ክንድ የከበደበት የብልጽግናው ጦር ፋኖ ባልገባባቸው አካባቢዎች የሚኖረውን የአማራ ህዝብ ከፍተኛ ግፍና ስቃይ እያደረሰበት ነው። በጎንደር ቀጠና አርሶ አደሮች በግፍ የተገደሉ ሲሆን የጦር መሳሪያዎችንም እንዲፈቱ እያደረገ ይገኛል። ለዚህ የብልጽግናው ሰራዊት ፋኖ የወሰደው ምላሽ ምንድን ነው የሚለውን በዝርዝር እናስደምጣችኋለን። ከ10 ወር በፊት ባህር ዳር ከተማ ላይ በግፍ የተገደሉት ዶክተር አንዱዓለም ዳኘን በተመለከተ አዲስ መረጃ ወጥቷል። ዶክተሩን የገደለው ግለሰብ ላይ ዛሬ ፍርድ ቤት ውሳኔ አሳልፏል። ወዲህ ደግሞ ብአዴን ብልጽግና ዶክተሮችን ሕክምና በመስጠት የሚል የክስ መዝገብ ከፍቶ ማሰሩ ይታወቃል። የዶክተር አንዱዓለምን ጉዳይ የተመለከተ ዘገባ በዜናችን አሰናድተናል። ሰዓቱ ሲደርስ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። የጎጃሙ ብርቱ ትንቅንቅና የብልጽግናው የድሮን ድብደባ። ሙሉ ጎጃም ከባድ ውጊያ ሲካሄድ በዋለበት የዛሬው የፋኖ ተጋድሎ የብልጽግናው እግረኛ ሰራዊት ከፍተኛ ኪሳራ ደርሶበታል። የብልጽግናው አየር ኃይል የድሮን ድብደባን ተጠቅሞ ሽንፈቱን ለመቀልበስ የሞከረ ቢሆንም የፋኖን ምት ግን ሙሉ በሙሉ ሊቋቋም አልቻለም ሲሉ ምንጮቻችን ገልጸዋል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ህዝብ በጎጃም ጠቅላይ ግዛት በሞጣ ደንበጫና ማቻከል ብርቱ ውጊያ በማድረግ በብልጽግናው ላይ ታላቅ ድል መቀዳጀቱን ከኮሮ ቃል አቀባይ ክፍሎች የደረሰን መረጃ ያመላክታል። በደንበጫ ከተማ አቅራቢያ ልዩ ስሙ ዋድ ተብሎ በሚጠራው ቦታ የተደረገውን ብርቱ ውጊያ ያካሄደው የአፋባ አጼ ቴዎድሮስ 109ኛ ኮር ሲሆን የብልጽግናው ሰራዊት ካምፑን ለቆ እንዲወጣ አድርጎታል። የብልጽግናው ሰራዊት እግረኛ ጦሩ ከፍተኛ ኪሳራ የደረሰበት ሲሆን ካምፑንና በርካታ የጦር መሳሪያውን ለፋኖ አስረክቦ የወጣ ሲሆን በአንጻሩ የአየር ኃይሉ የድሮን ጥቃት በማድረስ ንጹሃንን ገድሏል። 2 ካህናት ስርዓተ ሃይማኖት እያከናወኑ በነበረበት ቦታ በድሮን ጥቃት የተገደሉ ሲሆን ሌሎች አካባቢው ተወላጆችም ተገድለዋል። ንጹሃኑ የተገደሉት ዓመታዊውን የቅዱስ ሚካኤል የንግስ በዓልን እያከበሩ ባለበት መሆኑን የደረሰን መረጃ ያመላክታል። ከ5 በላይ የግለሰቦች ቤት በድሮኑ መውደማቸውን የገለጹት ምንጮቻችን የቀንድ ከብቶችን በድሮን ጥቃቱ መገደላቸውን ምንጮቻችን አክለዋል። በሌላ የጎጃም ግንባር ተጋድሎ የተካሄደው በማቻከል ሲሆን ትናንት በአዲስ መልክ የተጀመረው ውጊያ ዛሬም ቀጥሎ ውሏል። በማቻከል ግራ ቅዳም፣ ወርቅማና ሸለል ግንባር ውጊያዎቹ የተካሄዱባቸው መሆኑን የገለጹት ምንጮቻችን ትናንት በሌሊት ዘመቻ ፋኖን ለማፈን የወጣው ኃይል በገጠር ቀበሌዎች እንደገባ መውጫ አጥቷል ብለዋል። ውጊያው አሁንም የቀጠለ መሆኑን የተናገሩት የጣና ቴሌቪዥን ምንጮች ከፍተኛ ቁጥር ያለው የብልጽግና ሰራዊት እርምጃ ተወስዶበታል። የተጎዱም በተመሳሳይ ከፍተኛ ቁጥር ያላቸው ሲሆን በውጊያው አንድ መስመራዊ መኮንን እርምጃ ሳይወሰድበት እንዳልቀረ የአካባቢው ነዋሪዎች ተናግረዋል። የእግረኛ ሰራዊቱ የተዳከመበት ብልጽግና የከባድ መሳሪያ ድብደባን በመጠቀም ፋኖን ለመግፋት ቢሞክርም ፋኖ ግን ጭራሽ የብልጽግናውን ሰራዊት ከበባ በማጥበብ ቀለበት ውስጥ ማስገባታቸውንና የብልጽግና ሰራዊትም መውጫ ማጣቱን ከቦታ የደረሰን መረጃ ያመላክታል። የሞጣ ግንባር ተጋድሎ የተካሄደው ደግሞ በአፋባ አጼ ቴዎድሮስ 201ኛ ኮር ሲሆን
የብልጽግናው ሰራዊት ሞርተርና ዙ23 ተጠቅሞ ነበር ውጊያውን ያካሄደው። በህዝብ ድጋፍ የተሞላበትን የፋኖን ተጋድሎ መቋቋም ባለመቻሉ ይዞታውን ለቆ ለመውጣት እንደተገደደ የ201ኛ ኮር ቃል አቀባይ ፋኖ ሀብታሙ የሱፍ ተናግሯል። ፋኖ ሀብታሙ የዕለቱን ተጋድሎ አስመልክቶ ለጣና ቴሌቪዥን በላከው የተጋድሎ መረጃ በ201ኛ ኮር 54ኛ ክፍለ ጦር ስር ከሚገኙት ወረዳዎች መካከል አንዷ በሆነችው ሞጣ ኮለሲ ዙሪያ የጠላት ኃይል ተንቀሳቅሶ ከበባ ለማድረግ ቢሞክርም ነገሩ ተገልብጦ ራሱ ከበባ ውስጥ ለመውደቅ ችሏል። በውጊያውም ከ11 በላይ የጠላት ኃይል እርምጃ ሲወሰድበት በርካቶች ቁስለኛ ሆነዋል ብሏል። ወደ ተከታዩ ዜናችን እናልፋለን። የፋኖ የደፈጣ ውጊያ የጠላትን ከፍተኛ ጉዳይ ፈጻሚ አመራሮቹን አሳጥቶታል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ የብልጽግናውን ሚሊሻ ኃላፊ እርምጃ ሲወስድበት፣ ሸዋ ጠቅላይ ግዛት በበኩሉ ታላቅ ድል የተቀዳጁ የሻለቃ አባላቱን ዘመናዊ የድሽቃ ሽልማት አበርክቷል። አፋድ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ለተከታታይ ከ10 ቀናት በላይ ብርቱ ውጊያ እያደረገ ያለው ጄኔራል ኃይሌ ዘውባንተ ክፍለ ጦር የባዲ ሚልሻ ኃላፊው ላይ እርምጃ መውሰዱን የኮሩ ቃል አቀባይ አስታወቀም። ጄኔራል ኃይሌ ዘውባንተ ክፍለ ጦር ትልቅ ድል የተቀዳጀበትን የደፈጣ ጥቃት ያደረሰው ከስማዳ ወረዳ ወገዳ ከተማ አቅራቢያ ልዩ ስሙ አፋፍ ማርያም የተባለ አካባቢ በወሰደ የደፈጣ ጥቃት ሲሆን በዚህ ጥቃትም ከፍተኛ የሚልሻ አመራሮቹ ሙትና ቁስለኛ ሲሆኑ ሌሎች ከፍተኛ ቁጥር ያላቸው የጠላት ኃይልም ቁስለኛ ሆነዋል ሲል የኮሩ ቃል አቀባይ አርበኛ ጋሻው ግዛት ለጣና ቴሌቪዥን ተናግሯል። የብልጽግናው ሰራዊት ምስራቅ እዝ 804ኛ ኮር በምክትል አዛዡ ኮሎኔል ይርጋ አራያ እየተመራ ከህዳር 1 ቀን 2018 ዓ.ም ጀምሮ በስማዳ ወረዳ ዘመቻ መክፈቱን መዘገባችን ይታወሳል። ሆኖም በከፍተኛ ቁጥርና በሜካናይዝድ ታጅቦ ወደ ስማዳ የገባው የብልጽግና ሰራዊት በፋኖ የደፈጣ ጥቃትና የሽምቅ ውጊያ ስልት ከ18 በላይ ሙትና 32 ቁስለኛ ይዞ መመለሱን መዘገባችን ይታወሳል። በዛሬው ዕለትም በተደረገ የደፈጣ ጥቃት 2 የባዲ ሚልሻ ከፍተኛ አመራሮች በፋኖ እርምጃ ተወስዶባቸዋል። በፋኖ እርምጃ የተወሰደባቸው 2 የባዲ ሚልሻ ኃላፊዎች ቀብራቸው ዛሬ ስማዳ ወረዳ ዋና ከተማ ወገዳ ቀብራቸው ተፈጽሟል። ይህ በእንዲህ እንዳለ በብልጽግናው ሰራዊት ላይ ተደጋጋሚ አስደናቂ ድል የተቀዳጀው የአፋር ሸዋ ጠቅላይ ግዛት እዝ አስቴጎማ ተራራ ክፍለ ጦር ለተዋጊ የሻለቃ አባላቱ አውቶማቲክ ዲሽቃ የማበረታቻ ሽልማት አበረከተ። የመሐመድ ቢሆነ የኮር አስቴጎማ ተራራ ክፍለ ጦር የሎጂስቲክ ክፍል ጀብድ ለፈጸሙ ሻለቃዎች ያበረከተው ማበረታቻ አውቶማቲክ ዲሽቃ ሽልማት በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ 3 ወረዳዎችን ተቆጣጥሮ ቀን ከሌት ጠላትን ጦር እየተዋጋና በድል እየተወጣ ላሉ የሻለቃ አባላት ነው ሲል የኮሩ ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ አስታውቋል። አስቴጎማ ተራራ ክፍለ ጦር ጠንካራ ወታደራዊ አመራሮች ያሉትና ጀግና አይበገሬ ለጠላት የማይደፈር ተወርዋሪ ሰራዊት ያለው እጅግ ጠበብት የፈንጂ መሐንዲሶች ያሉት ጠንካራ ክፍለ ጦር ነው ሲል የገለጸው የመሐመድ ቢሆነ ኮር ሚዲያና ኮሚኒኬሽን ክፍል ሰሞኑን የመሐመድ ቢሆነ ኮር ዋና አዛዥ አርበኛ መቶ አለቃ ኤርሚያስ ግጨውና የአስቴጎማ ተራራ ክፍለ ጦር አመራሮች በተገኙበት የአበበ ዳምጠው ሻለቃ ያላትን የውጊያ ብቃትና የነበራትን የግዳጅ አፈጻጸም በማድነቅ ለማበረታታት በክፍለ ጦሩ ሎጂስቲክ ክፍል በኩል የማበረታቻ የቡድን መሳሪያ አውቶማቲክ ዲሽቃ ተበርክቶለታል ብሏል። የብልጽግናው ሰራዊት ማዕከላዊ ሸዋ ኮማንድ ፖስት ሰብሳቢ ጄኔራል ሀጫሉ ሸለመ በቅርቡ ባደረጉት የውጊያ ሪፖርት 8 ሬጅመንት ሰራዊታችን ተበልቶብናል ሲሉ መናገራቸው የሚታወስ ነው። ጄኔራሉ ያቀረቡት የ8 ሬጅመንት የብልጽግና ሰራዊት እልቂት የደረሰው በአስቴጎማ ተራራ ክፍለ ጦር መሆኑ ይታወቃል። ክቡራትና ክቡራን ዜናዎቻችን እንደቀጠሉ ናቸው። አፋር ለተባበሩት መንግስታት ጥሪ ያቀረበ። የብልጽግናው ስርዓት የአማራን ህዝብ በከፈተበት የዘር ማጥፋት ጦርነት ያደረሰውን ጾታዊ ጥቃት ጨምሮ ረሃብን የጦር መሳሪያ ማድረጉና አጠቃላይ የጦር ወንጀሎችን በተመለከተ የተባበሩት መንግስታት ድርጅት ገለልተኛ አጣሪ ቡድን ልኮ እንዲያጣራ የአማራ ፋኖ ህዝባዊ ድርጅት ጥሪ አቅርበዋል። አፋር ለተባበሩት መንግስታት ድርጅት ጥሪ ያቀረበበትን መግለጫ ለዝግጅት ክፍላችን ሲገልጽ የብልጽግናው ወታደሮች በአማራ ህዝብ ላይ የሚፈጽሟቸው ጾታዊ ጥቃቶች የጄኖሳይድ ወንጀሎች ስለሆኑ የተባበሩት መንግስታት ድርጅት ዩኤን አፋጣኝ እርምጃ ሊወስድ ይገባል ብለዋል።
የአፋድ መግለጫ አክሎም አማራ ክልል በሴቶችና በህፃናት ላይ የብልጽግና ጦር አባላት በሰፊው የሚፈጽሙት የጾታ ጥቃቶች ከጊዜ ወደ ጊዜ እየተባባሱ በመሄድ ላይ ናቸው። በታሪክ ጂኖሳይድ በተፈጸመባቸው ሀገራት በውል እንደታየው የጾታ ጥቃት የጂኖሳይደሮች አንደኛው ተመራጭ መሳሪያ ነው። የጥቃት ሰለባዎቹ ዕድሜ ከ8 ዓመት ጀምሮ እስከ ሰባዎቹ ድረስ መሆኑ ዓላማው ከወሲባዊ ፍላጎት ይልቅ ህዝብን በስነ ልቦና ሰብሮ ለተጨማሪ እልቄት እንዲመች ማድረግ መሆኑን በተጨባጭ ያሳያል ሲል ከጾታዊ ጥቃቱ ጀርባ ያለውን ፍላጎትና ዓላማ አስታውቋል። ይህ ስርዓት ባለፉት 2 ዓመት ከ4 ወራት በአማራ ህዝብ ላይ ያካሄደ ባለው የዘር ማጥፋት ጦርነት ያስገድዶ መድፈር ወንጀል የተፈጸመባቸው ታዳጊዎችና አዋቂ ሴቶች ቁጥር በ10 ሺዎች የሚቆጠሩ መሆኑን የገለጸው የአማራ ፋኖ ህዝባዊ ድርጅት ደብዳቤ እነዚህ ጥቃቶች ሙሉ በሙሉ በሚባል ደረጃ የተፈጸሙት በገጠራማ አካባቢዎች ወይም አነስተኛ ከተሞች መሆናቸው የሕክምና ተቋማት በአቅራቢያ ስለሌሉ አብዛኞቹ ወንጀሎች ተሸፋፍነው ይገኛሉ። ሆኖም አመቺ ሁኔታ ከተፈጠረ ብዙዎቹ ተሸፋፍነው አይቀሩም በማለት በብልጽግናው ስርዓት የአማራ ጥላቻ ተሞልቶ ወደ ክልሉ የገባው ሰራዊት በአማራ ህዝብ ላይ ያደረሰውን ግፍ ገልጾታል። እንዲህ አይነቱ አጸያፊ ወንጀል በጅምላ ሲፈጸም የዓለም አቀፉ ማህበረሰብ በዝምታ ፈጽሞ ሊያልፈው የሚችልበት አግባብ የለም ሲል የሚገልጸው አፋድ በተባበሩት መንግስታት ዩናይትድ ኔሽንስ የበላይነት የሚመራ ገለልተኛ የምርመራ ቡድን ተቋቁሞ የሚከተሉት እርምጃዎች እንዲወሰዱ እንጠይቃለን ሲል ሊወሰዱ የሚገባቸውን 4 ነጥቦች አስቀምጧል። አፋር ለተባበሩት መንግስታት ድርጅት ያደረገውን ጥሪ የድርጅቱ ምክትል ቃል አቀባይ አርበኛ አበበ ሙላት እንደሚከተለው ይገልጽላችኋል። ተከታትለን እንመለስ። የአማራ ፋኖ ህዝባዊ ድርጅት ወቅታዊ መግለጫ ህዳር 12 2018 ዓ.ም በአማራ ላይ በአገዛዙ ወታደሮች የሚፈጸሙ የጾታ ጥቃቶች የጄኖሳይድ ወንጀሎች ስለሆኑ የተባበሩት መንግስታት ድርጅት ዩኤን አፋጣኝ እርምጃ ሊወስድ ይገባል። በአማራ ክልል በሴቶችና በህፃናት ላይ የአገዛዙ ጦር አባላት በሰፊው የሚፈጽሙት የጾታ ጥቃቶች ከጊዜ ወደ ጊዜ የተባባሱ በመሄድ ላይ ናቸው። በታሪክ ጄኖሳይድ በተፈጸመባቸው ሀገራት በውል እንደታየው የጾታ ጥቃት የጄኖሳይደሮች አንደኛ ተመራጭ መሳሪያ ነው። የጥቃት ሰለባዎቹ ዕድሜ ከ8 ዓመት አንስቶ እስከ ሰባዎቹ ድረስ መሆኑ ዓላማው ከወሲባዊ እርካታ ይልቅ ህዝብን በስነ ልቦና ሰብሮ ለተጨማሪ እልቂት እንዲመች ማድረግ መሆኑን በተጨባጭ ያሳያል። አማራ ከመንግስታዊ የጅምላ ጭፍጨፋ ራሱን ለመከላከል እንደ ህዝብ ወደ ትጥቅ ትግል ከገባበት 2015 ዓ.ም አንስቶ ያስገድዶ መድፈር ወንጀሎች የተፈጸመባቸው ህፃናትና ሴቶች በ10 ሺዎች የሚቆጠሩ ናቸው። እነዚህ ጥቃቶች ሙሉ ለሙሉ በሚባል ደረጃ የተፈጸሙት በገጠራማ አካባቢዎች ወይም አነስተኛ ከተሞች በመሆኑ የሕክምና ተቋማት በአቅራቢያ ስለሌሉ አብዛኛዎቹ ወንጀሎች ተሸፋፍነው ይገኛሉ። ሆኖም አመቺ ሁኔታ ከተፈጠረ ብዙዎቹ ተሸፋፍነው እንደማይቀሩ በጉዳዩ ዙሪያ ጥናት ያደረጉ አካላት አረጋግጠዋል። ስለዚህም እንዲህ አይነቱ አጸያፊ ወንጀል በጅምላ ሲፈጸም የዓለም አቀፉ ማህበረሰብ በዝምታ ፈጽሞ ሊያየው የሚችልበት አግባብ የሌለ መሆኑን በተባበሩት መንግስታት ዩናይትድ ኔሽን የበላይነት ገለልተኛ የምርመራ ቡድን ተቋቁሞ የሚከተሉትን እርምጃዎች እንዲወሰዱ እንጠይቃለን። በአማራ ክልል ባለው ጦርነት የተፈጸሙ የጾታ ጥቃቶች አንደኛ፣ በአማራ ክልል ባለው ጦርነት የተፈጸሙ የጾታ ጥቃቶችን የሚመረምር የባለሙያዎች ቡድን በተባበሩት መንግስታት አስተባባሪነት ከተለያዩ ባለድርሻ አካላት ተውጣጥቶ እንዲቋቋም። ሁለተኛ፣ በአማራ ክልል ያሉ ተፋላሚ ወገኖች ለመርማሪ ቡድኑ ያለ ምንም ቅድመ ሁኔታ ቅድሚያ እውቅና እንዲሰጡ፣ በሚቆጣጠሯቸው መሬቶች መርማሪ ቡድኑ በነፃነት እንዲንቀሳቀስ እንዲፈቅዱ፣ ለመርማሪ ቡድኑ የደህንነት ዋስትና እንዲሰጡና ሙሉ ትብብር እንዲያደርጉ። ሶስተኛ፣ መርማሪ ቡድኑ በሚያወጣው የመጨረሻ ሪፖርት መሰረት ተጠያቂዎች ለፍርድ እንዲቀርቡ። አራተኛ፣ በተባበሩት መንግስታት አስተባባሪነት ለተጎጂዎች ደረጃውን የጠበቀ የሕክምና ክትትል ከነፃ መድኃኒት ጋር እንዲሰጥና የስነ ልቦና ድጋፍ እንዲደረግላቸው እንጠይቃለን። የጄኖሳይደሮች የተቀባበረ ሰለባ የሆኑ የአማራ ህፃናትና ሴቶች ድምፅ ሊሰማ ይገባል። በይበልጥም ፍትህ ሊያገኙ ይገባል። የተባበሩት መንግስታት በአፋጣኝ እርምጃ ሊወስድ ይገባዋል። የዘገየ ፍትህ እንደተነፈገ ፍትህ ይቆጠራል። ክብርና ሞገስ ጥቃት ለደረሰባቸው አማራ ህፃናትና ሴቶች ድል አማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ሁሉ ድል አማራ ህዝብ፣ ድል ለኢትዮጵያ ህዝብ። የአማራ ፋኖ ህዝባዊ ድርጅት ምክትል ህዝብ ግንኙነት መምሪያ ኃላፊና የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ዋና ቃል አቀባይ አርበኛ አበበ ሙላቱ ከግንባር። አመሰግናለሁ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የህዳር 12 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። የብልጽግናው ሰራዊት በንጹሃን ላይ የፈጸመው ወንጀል
የብልጽግናው ሰራዊት በጎንደር ጠቅላይ ግዛት ከ240 በላይ አርሶ አደሮችን አፍኖ መውሰዱን የጣና ቴሌቪዥን ምንጮች ገለጹ። ታፍነው የተወሰዱት አርሶ አደሮች የግል ትጥቃቸውንም የተቀሙ ሲሆን ትጥቃቸውን መውሰድ ከፈለጉ የሚሊሻ ስልጠና እንዲሰለጥኑ አስገዳጅ ትዕዛዝ እንደሰጣቸው ተናግረዋል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ከፍተኛ አመራርና የአጼዎቹ ክፍለ ጦር የፖለቲካ ዘርፍ ኃላፊ አርበኛ ዘመነ ምረት በበኩሉ ለጣና ቴሌቪዥን ሲናገር የፋኖ ተደጋጋሚ ጥቃት የከበደው የጠላት ኃይል ከውርለት ጀምሮ እስከ ዛሬ ድረስ በማዕከላዊና ምዕራብ ጎንደር ዞኖች በአርሶ አደሮች ላይ ያነጣጠረ የሌሊት ዘመቻ አድርጓል። በዘመቻውም በርካታ አርሶ አደሮችን አስሯል ሲል የብልጽግናውን ሰራዊትና ስርዓት አማራ ጠል ባህሪያት ተናግሯል። አርበኛ ዘመን አክሎም የብልጽግናው ሰራዊት ፋኖ ለስምሪት ለቆ የወጣባቸውን አካባቢዎች እያጠና በአርሶ አደሮች ላይ ያነጣጠረ ጥቃት እንደሚፈጽም ገልጾ በዚህ ስልቱ መሰረትም በጣቁሳ ወረዳ፣ በነባሩ ጭልጋ ወረዳ፣ በመተማ ወረዳ፣ በሽንፋና በደንቢያ ወረዳዎች ፋኖ ባልደረሰባቸው አካባቢዎች ላይ ከፍተኛ ወረራ ፈጽሟል። በወረራውም የበርካታ አርሶ አደሮችን የግል ትጥቅ ዘርፏል ሲል ገልጿል። የብልጽግናው ሰራዊት ትናንት በደንቢያ ስለፈጸመው የጦር ወንጀል ድርጊት አርበኛ ዘመነ ምረት ሲናገርም በደንቢያ ወረዳ በ5 አቅጣጫ የገባው የብልጽግናው ሰራዊት ጃርዲያ ቀበሌ ላይ 3 ንጹሃን አርሶ አደሮችን የገደለ ሲሆን 50 ፈጅ በሚባለው ቀበሌም እንዲሁ 2 አርሶ አደሮችን ገድሏል ብሏል። ደንቢያ ላይ ከተፈጸመው ግፍ በተጨማሪም በተመሳሳይ ዕለት የጣቁሳ ወረዳው እንዲሁ ከ47 በላይ አርሶ አደሮች መሳሪያቸው እንደተወሰደባቸውና 5 አርሶ አደሮች ደግሞ በዚሁ የአማራ ጥላቻ የተሞላ የብልጽግናው ሰራዊት እንደተገደሉ አርበኛው አስታውቋል። የብልጽግናው ሰራዊት በአርሶ አደሮች ላይ ይህን የጦር ወንጀል የፈጸመው በአካባቢው የሚንቀሳቀሱትን የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ አባል የሆኑትን 3 ክፍለ ጦሮችን ማለትም አጼዎቹ በጌምድርና ዞብል አምባ ክፍለ ጦሮችን ለማፈን በወጣበት ወቅት በደረሰበት ከፍተኛ ምት ተደናግጦ መሆኑን አርበኛው ተናግሯል። የብልጽግናው ሰራዊት በንጹሃን ላይ የሚያደርገውን ግድያና ጅምላ እስር ተከትሎ የአጼዎቹ ክፍለ ጦር ማክሰኝት ከተማ በመሸገ የብልጽግና ጦር ላይ ድንገተኛ ጥቃት በመክፈት ከፍተኛ ወታደራዊ ኪሳራ ያደረሰበት ሲሆን በዚህ የአጼዎቹ ክፍለ ጦር ፈጣን ጥቃት የተነሳም ለተጨማሪ ዝርፊያ ይጓዝ የነበረ የብልጽግናው ሰራዊት ከጥፋት መንገዱ እንዲመለስ አድርጎታል። የፋኖ ምት ሲበረታ የጠላት ሰራዊት ከጥፋት ጉዞ ሊመለስ ችሏል ሲሉ የአካባቢው ነዋሪዎች ተናግረዋል። የአካባቢው ነዋሪዎች አክለውም ከሰሞኑ በማዕከላዊና ምዕራባዊ ጎንደር ዞኖች የብልጽግናው ሰራዊት በአርሶ አደሮች ላይ በከፈተው ጥቃት በሰብል ስብሰባ ላይ በነበሩ ከ240 በላይ አርሶ አደሮች ታፍነው መወሰዳቸውን ገልጸዋል። አብዛኞቹ በአስገዳጅ ሁኔታ የግል ትጥቃቸውን ለብልጽግናው ሰራዊት እንዲያስረክቡ የተደረገ ሲሆን ትጥቃቸውን ማስረከብ እንደማይፈልጉ አቋም በወሰዱት ላይ ደግሞ አስገዳጅ የሚሊሻ ስልጠና እንዲገቡ መደረጉን ተናግረዋል። የብልጽግናው ሰራዊት በተከታታይ 5 ቀናት ባደረገው የሌሊት ዘመቻ ከ26 በላይ አርሶ አደሮች በግፍ እንደረሸነ የተገለጸ ሲሆን ይህን የወንጀል ድርጊት የሚያስተባብሩት ደግሞ የወረዳው የብልጽግና አመራሮችና የሚሊሻ መሪዎች መሆናቸው ተገልጿል። በሌላ ዜና ትናንት በደባርቅ ዩኒቨርሲቲ የብልጽግናው ሰራዊት በተማሪዎች ላይ በከፈተው ተኩስ ቆስለው በሕክምና ላይ የነበሩ 2 ተማሪዎች ሕይወታቸው እንዳለፈ የጣና ቴሌቪዥን የሆስፒታል ምንጮች አስታውቀዋል። ወደ መጨረሻው ዜናችን እናልፋለን። የዶክተሩ ገዳይ 25 ዓመት ጽኑ እስራት ተፈረደበት። በዶክተር ይልቃል ከፋለ ግብዣ አቅራቢነት የብልጽግናው ስርዓት በአማራ ህዝብ ላይ የከፈተው የዘር ማጥፋት ጦርነት አማራን ዘርፈ ብዙ ጉዳት አድርሶበታል። በክልሉ በሰፈነው ስርዓት አልበኝነትና ይህንን ክስተትን በምቹ አጋጣሚነት የተጠቀመው የክልሉ ገዢ ፓርቲ ብአዴን ብልጽግና በታላላቅ ከተሞች ወንጀል ፈጻሚዎችን አሰማርቶ በርካታ ንጹሃን እንዲገደሉ አስደርጓል። ዶክተር አንዱዓለም ዳኘ ደግሞ በግፍ ከተገደሉት መካከል አንዱ ናቸው። በቅርቡ ከፍተኛ የሕክምና ምሁራንን ማለትም ስፔሻል ሐኪሞችን ሕክምና በመስጠት ወንጀል የሚል ክስ የመሰረተባቸው ብአዴን ከ10 ወር በፊት ጥር 24 ቀን 2017 ዓ.ም በባህር ዳር ከተማ በግፍ የተገደሉት የባህር ዳር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ስር በሚገኘው የጥበበ ጊዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና ክፍል ዳይሬክተር የነበሩት ዶክተር አንዱዓለም ዳኘ ገዳዩን ዛሬ የ25 ዓመት ጽኑ እስራት እንደወሰነበት ገልጿል። በሙያዊ ስነ ምግባርና ብቃታቸው የተመሰገነላቸው ዶክተር አንዱዓለም ዳኘን መግደሉን በሰውና በሰነድ ምርመራ አረጋግጫለሁ ብሎ በገለጸው እሱ ባለው ነበረ የተባለን ወጣት የ5 ዓመት ጽኑ እስራት የበየነበት የባህር ዳር አካባቢ ከፍተኛ ፍርድ ቤት ነው። ፍርድ ቤቱ ዛሬ በዋለው ችሎት እሱ ባለው ነበረ የተባለው ግለሰብ ጥር 24 ቀን 2017 ዓ.ም ከምሽቱ 1 ሰዓት ተኩል አካባቢ በባህር ዳር ከተማ ሰበታሚት አካባቢ ቆሸ ተብሎ በሚጠራ ስፍራ ዶክተሩ እያሽከረከሩት በነበረው መኪና ላይ 2 ጊዜ አከታትሎ በመተኮስ መግደሉን የወንጀሉን ፈጻሚ ለማግኘት በተቋቋመው ግብረ ኃይል በኩል
በተገኘው መረጃና ማስረጃ መሰረት ውሳኔውን ማስተላለፉን አስታውቋል። በዕለቱ ዶክተር አንዱዓለም ዳኘ ከፈለገ ሕይወት ሪፈራል ሆስፒታል ለታካሚዎቻቸው የቀዶ ሕክምና አገልግሎት ሲሰጡ አምሽተው ጥበበጊዮን ስፔሻላይዝ ሆስፒታል ወደሚገኘው መኖሪያ ቤታቸው እየሄዱ በነበረበት ወቅት በሚያሽከረክሩበት መኪና ላይ በቀኝ በኩል በተተኮሰ ጥይት መገደላቸውን በወቅቱ ፖሊስ መረጃውን ይፋ ማድረጉ ይታወሳል። ፖሊስ በዚህ የምርመራ ሂደት ከክልሉ ፖሊስ ዋና መምሪያና ከከተማ አስተዳደሩ የምርመራ ቡድን የተውጣጣ ግብረ ኃይል በማዋቀር መረጃና ማስረጃዎችን በማሰባሰብ የወንጀሉን አፈጻጸምና ፈጻሚውን ማወቅ እንደተቻለ መግለጹ ይታወሳል። ፍርድ ቤቱም የቀረቡለትን የምርመራ ውጤቶች መሰረት በማድረግ በዛሬው ዕለት በዋለው ችሎት ወንጀሉን በፈጸመው ግለሰብ እሱ ባለው ነበረ ላይ የ5 ዓመት ጽኑ እስራት ወስኖበታል። ዶክተር አንዱዓለም ዳኘ በተገደሉበት ምሽትም በተመሳሳይ በሌላ የሕክምና ዶክተር ላይ ጥይት በመተኮስ የመኪናውን አካል በመምታት የግድያ ወንጀል ሙከራ ስለመደረጉም ፍርድ ቤቱ ጨምሮ ገልጿል። የአማራ ክልል ገዢ ፓርቲ ብአዴን ብልጽግና በክልሉ የተከፈተውን የዘር ማጥፋት ጦርነት ተከትሎ የሐኪሞችን ደሞዝ ከመከልከል ጀምሮ በሕይወት የመቆየት ዋስትናም እስከ መንሳት የደረሰ መሆኑን በተደጋጋሚ መዘገባችን ይታወሳል። በቅርቡ በከተማዋ የተለያዩ ሆስፒታሎች የሚያገለግሉ 3 ስፔሻል ሐኪሞችን ሕክምና በመስጠት የሚል የወንጀል ክስ ከሶ እስር ቤት ማስገባቱ የሚታወስ ነው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የህዳር 12 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች በቋሚነት ሰብስክራይብ በማድረግ ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር